በአንድ ድስት መኮሮኒያችንንም ሶሳችንን አንድ ላይ እናዘጋጃለን። ሂዳይስ ኪችን ነኝ። እንዴት ናችሁልኝ? ደህና ናችሁ? ዛሬ መኮሮኒ በጣም የሚጣፍጥ ቀላል አዘገጃጀት ነው። የምትወዱት ተስፋ አደርጋለሁ። በመጀመሪያ ድስታችንን እናግላለን። ዘይት እንጨምራለን። የተከተፈ ሽንኩርት አድርገን ትንሽ እንጠብሰዋለን። በመቀጠል የተፈጨ ስጋ እንጨምራለን። ስጋውን ትንሽ ከጠበስነው በኋላ ውሃውን መጠጥ ማድረግ ሲጀምር የፈረንጅ ቃሪያ አንድ አይነት መጠቀም ትችላላችሁ። ከፈለጋችሁ አረንጓዴ፣ ቢጫ፣ ቀይ የሀገራችንን ባንዲራ እንጨምራለን። ከዛ ነጭ ሽንኩርት እናደርጋለን። አንድ ላይ እንጠብሰዋለን። የተወሰነ ከተጠበሰ በኋላ የቲማቲም ድልህ እንጨምራለን። ለከለሩ ቆንጆ እንዲያደርግልን ነው። ከሌላችሁ ትንሽ በርበሬ መጠቀም ትችላላችሁ። ቲማቲም ድልሃችንን ከጨመርን በኋላ ትንሽ ደቂቃ እንዲጠበስ እናደርጋለን። ቲማቲም ድልሁን ከጠበስነው በኋላ በመቀጠል ቲማቲም ሳልሳ እንጨምራለን። ቲማቲም ሳልሳ ደግሞ ከውጭ መግዛት ካልፈለጋችሁ በደንብ የበሰለ ቲማቲም ቤት ውስጥ ፈጭታችሁ መጠቀም ትችላላችሁ። ከድነነው ቲማቲም ሳልሳው በደንብ እንዲበስል እናደርጋለን። ቲማቲም ሳልሳ ከሆነ ቤት ቲማቲም ከሆነ ብዙ ሰዓት አይፈጅም እስኪበስል። ከዛ መኮሮኒ እንጨምራለን። መኮሮኒያችንን ካደረግን በኋላ ጥሬ መኮሮኒ ነው ያደረግኩት። እንዳልኳችሁ በአንድ ድስት ነው የምናዘጋጀው። ከዛ የፈላ ውሃ እንጨምራለን። ቆንጆ በርበሬ ትንሽ፣ ቤዚል ቅጠል ትንሽ፣ ደረቁን መጠቀም ትችላላችሁ። ጨው እናደርጋለን። ከዛ ከድነነው አነስተኛ ሙቀት ላይ እናደርጋለን። ውሃ ካነሰ የፈላ እንጨምራለን። ያው በመጨረሻ እንደዚህ ውሃውን ጭርስ ሲያደርግ እናወጣለን። በትኩሱ ወደ ሳህናችን እናቀርባለን። ያው በመጨረሻ መኮሮኒያችን እንደዚህ ቆንጆ ሆኖ ደርሶልናል። እንዳያችሁት በጣም ቀላል አሰራር ነው። በጣም ነው የሚጣፍጠው። ለልጆች ምሳቃ፣ ለአዋቂ ምሳቃ ቆንጆ አማራጭ ነው። እንደወደዳችሁት ተስፋ አደርጋለሁ። እናንተም ቤታችሁ ሰርታችሁ ሞክሩት። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ሂዳይስ ኪችንን ፎሎ ማድረግ አትርሱ። በሌላ ስራ ቪዲዮ እስከምንገናኝ ቻው።